ሰላም ጤና ይስጥልኝ እንዴት ውላችኋል የተከበራችሁ የሐረር ቴሌቪዥን የእውቀት ብርሃን ፕሮግራም ተከታታዮቻችን ሳምንታዊውን የእውቀት ብርሃን ፕሮግራም ዝግጅት አጠናቀን እንግዲህ በሰዓታችን ወደ እናንተ ቀርበን በዚህ ፕሮግራማችን የተለያዩ ትምህርት ነክ ጉዳዮችን እያነሳን ወደ እናንተ የምናደርስበት ፕሮግራማችን ነው። እስከ ፕሮግራሙ ፍጻሜ አብራችሁን ከቆያችሁ ጥሩ መረጃ የምታገኙበት ፕሮግራም አሰናድቼላችኋለሁ። መልካም ቆይታ ከሐረር ቴሌቪዥን ከእውቀት ብርሃን ፕሮግራማችን ጋር። ተመልሰን ተገናኝተናል ውድ ተመልካቾቻችን። ዛሬ መገኛችንን በአቡከር ሁለተኛ ደረጃ ትምህርት ቤት አድርገናል። ምክንያቱም ደግሞ በተለይ የተማሪዎች በትምህርት ቤት የተማሪዎች ክበባት መቋቋም ለተማሪዎች ከትምህርት ባለፈ ለሚኖራቸው ክህሎት ወይም ያላቸውን ተሰጥኦ በተለያየ መልኩ የሚያወጡበት መሆኑ ይታወቃል። ከነዛ ክበባት ግን በዋናነት አንዱን እንመርጥና በሳይንስና ቴክኖሎጂ ክበባት ውስጥ እንገኛለን። ምክንያቱም ደግሞ እንግዲህ በተለይ በአሁን ሰዓት ላይ የቴክኖሎጂ ሁኔታ በእያንዳንዳችን ቤት ውስጥ ገብቷል። እያንዳንዱ እንቅስቃሴያችን እንግዲህ በቴክኖሎጂ የተደገፈ መሆኑ ይታወቃል። ወደፊትም ደግሞ እንግዲህ የተለያዩ ነገሮችን የምንሰማበት ነው የሚሆነውና በዚህ ጉዳይ ላይ እንግዲህ በአቡከር ሁለተኛ ደረጃ ትምህርት ቤት የሳይንስና ቴክኖሎጂ ክበባት ምን እየሰራ ነው የሚገኘው፣ ተማሪዎቹ እንዲሁም ደግሞ የክበቡ ኃላፊ በምን ሁኔታ ላይ ይገኛል፣ ትምህርት ቤት ውስጥ ምን አይነት አስተዋጽኦ ወይም ምን አይነት አበርክቶ እያደረጉ ነው የሚገኙት የሚለውን ወደ እናንተ የማደርሳችሁ ይሆናል። ወደዛ ነው የምናመራው። መልካም ቆይታ። አሁንም አብራችሁ ነው። ሰላም እንዴት ነህ? እግዚአብሔር ይመስገን አለክ አለው። ምን ተዋወቅ እስኪ በቅድሚያ ስምህን ማን ልበል? ስሜ አንዷለም እንግዳ ይባላል። ከዘጠነኛ ኢ ክላስ ነው የመጣሁት። የትምህርት ቤት እዚሁ አቡከር ሰከንደሪ ስኩል ምን እያደረክ ነው ማይክ? እዚህ ጋር አሁን እኛ የስራ ፈጠራ እየሰራን ነው። እዚህ ጋር አሁን ስማርት ሲቲ ነው የሰራ ነው። ስማርት ሲቲ በግሩፕ ነው የሰራ ነው። ስማርት ሲቲ ማለት ዲጂታላዊ ከተማ ማለት ነው። ዲጂታል ከተማ ስንል አሁን ሁሉ ነገር በራሳቸው መንቀሳቀስ የሚችሉ ማለት ነው። እነሱም አሁን ለምሳሌ ስንወስድ እዛ ጋር አሁን የጎዳና መብራቶች አሉ፣ ትራፊክ ላይት አለ፣ እዚህ ጋር ኢሪጌሽን አለ፣ እዚህ ጋር መዝናኛ ፓርኪንግ አለን፣ እዛ ጋር የመኪና ማቆሚያ ፓርኪንግ አለን። እነዚህ አሁን ጎዳና መብራቶች ሲበሩ ራሳቸው ቀን ሲሆኑ ራሳቸው ይጠፋሉ፣ ማታ ሲሆኑ ግን ራሳቸው ነው የሚበሩት። ትራፊኩ ላይትም እንደዛው በራሱ ሴንስ አድርጎ በየ120 ሰኮንዱ እየቀያየረ እንጠቀማለን። ወደዚህ ጋር ኢሪጌሽኑ ስንመጣ ደግሞ ኢሪጌሽኑ በደረቅና እርጥብ ሴንስ አድርጎ ውሃ የሚያፈስልን ነው። መሬቱ ደረቅ ሲሆን ውሃ ያፈሳል፣ እርጥብ ሲሆን ደግሞ ራሱን እንትና እያደረገ ይጠቀማል። እዚህ ጋር ደግሞ ስማርት እንትና ነው የመኪና ማቆሚያ ራሱ እዚህ ጋር ሶፍትዌሩ ስላልተስተካከለልን ነው። እዚህ ጋር ፓርኪንግ ነው፣ እዚህ ጋር መኪና ማቆሚያዎች ነው። እዚህ ጋር እንትና ስናደርገው መኪና እዚህ ጋር ሲመጣ በዚህ ጋር ሴንስ አድርጎ እቺኛው እንዲህ ወደ ላይ ይከፍትልናል። ከዛ መኪና እዚህ ጋር ፓርኪንግ ያደርጋል ማለት ነው። ወደዚህኛው ጋር ደግሞ ስንመጣ እዚህ ጋር መዝናኛ ፓርኪንግ ነው። እዚህ ሸዋበር እንደምናየው እዚህ ጋር ቁጭ ብለን እንትናናለን። እዚህ ጋር ስክሪን የተጠቀምነው። እዚህ ጋር ደግሞ ውሃ። ወደዚህኛው በኩል ስናልፍ ደግሞ ኳስ የስፖርት ማዘውተሪያ ስታዲየም እንጠቀማለን ማለት ነው። ምን አነሳሳችሁ ይሄን ለመስራት? ይሄን ለመስራት እንግዲህ ሀገራችን አንድ እርምጃ ወደፊት ቀደም ለማድረግ አስበን ሀገራችንን ስማርት ሲቲ ለማድረግ ሁሉ ነገር በቴክኖሎጂ እንዲሆንልን ፈልገን ነበር ማለት ነው። ስለዚህ አሁን ይሄንን ሁሉ ለመስራትና የፈጠራ ስራ ውስጥ ለማሳየት እንደዚህ የሰራችሁትን መጀመሪያ በክበባት መታቀፍ አለባችሁ አይደል? የምን ክበባት ውስጥ ተሳታፊ ነህ አንተ? እኔ አሁን ሳይንስና ቴክኖሎጂ ክበባት ተሳታፊ ነኝ። ሳይንስና ቴክኖሎጂ ክበባት በአቡከር ትምህርት ቤት መኖሩ ወይም በየትምህርት ቤቶቹ ክበባት መኖራቸው ምንድነው ጥቅሙ ለተማሪው? ጥቅሙ አሁን ብዙ እውቀት ያላቸው ልጆች አሉ። በስዕልም ሆነ በሳይንስና ቴክኖሎጂም በሙዚቃም ብዙ ታለንት ስላላቸው ልጆቹ እኔ አሁን ታለንቴ ስራ ፈጠራ ላይ ነው። ስራ ፈጠራ ስላለው ወዳለው ቴክኖሎጂ ነገር ላይ ወዳለው። ሌሎችም ደግሞ እንደዛው ሌላ ነገር ላይ መሳተፍ የሚፈልጉም አሉ። እኔ አሁን ታለንቴ የስራ ፈጠራ ስለሆነ ስራ ፈጠራ ላይ እሳተፋለሁ። ሁሉም የራሱ ታለንት ስላለው ሁሉም በየታለንቱ ላይ መሳተፍ ይችላል ማለት ነው። ስለዚህ ከትምህርቱ ጎን ለጎን ያላችሁን የሌሎች እውቀትና ብቃታችሁን ወይም ደግሞ ያላችሁን አቅም በጎን ለጎን በክበባት ስር በመሆን ያላችሁን እውቀት ታወጣላችሁ ማለት ነው። አሁን ይሄ መቼ ነው የሚታየው? እንደዚህ የስማርት ሲቲን ለመስራት ምን ላይ ያነሳሳችሁ? ስማርት ሲቲን ለመስራት ላይ ያነሳሳን ብዙ ሀሳቦች አሉ። እነሱም ሀገራችን ዲጂታል ለማድረግ ኢትዮጵያ አሁን ከሌሎች ሀገርም ስንነሳ
ከአፍሪካ ከዓለም እንደ ቻይና እንደ ዱባይ ምናምኖች አሉ ረጃጅም ፎቅ ያለባቸው። ወደ ሀገራችን ስንመጣ አዲስ አበባ ነው። ወደ ክልላችን ደግሞ ስንመጣ ሀረርን እንደ ሌሎች ሀገር ትልቅ ከደረጃ ማድረስ ስለምንፈልግ እዚህ ላይ ፕሮጀክት ላይ መስራት ጀምርን ማለት ነው። ስለዚህ አሁን ሌሎችም በሳይንስና ቴክኖሎጂ ክበባት ውስጥ ቢሆኑ ምን ጥቅም ያገኛሉ? ብዙ የሚገኛ እንትኖች አሉ። እንደም እንደ ሀሳቤም ሆነ እንደ ሌሎቹ እዚህ ስራ ላይ ቢሰሩ ወደፊትም ሆነ እንጀራ የሚያገኙበት ነገር ይችላል ማለት ነው። ከስራ እንጀራ ያገኛሉ ስትለኝ ለምሳሌ አሁን ላይ ይሄን የፈጠርከው ነገር ወደፊት አሁን 9ኛ ክፍል ነህ፣ ከዛ ደግሞ ትምህርትን የምጨርስበት ዩኒቨርሲቲ የምገባበት ሁኔታዎች ይኖራሉ። ስጨርስ ከስራ እድል ፈጠራ ጋር የሚጠቅማችሁ ነገር ይኖራል እንዲህ መሳተፋችሁ? አሁን ስራ እድል ላይ ባይፈጠር ራሱ እንደዚህ አሁን በዚህኛው በኩል አሁን እንደዚህ እየሰራን ወደፊት የኢንጂነር ብንሆን እንደዚህ አሁን የሚያመምሩ እዚህ ጋር ብሪጅ ከሊፋ ፎቆች አሉ፣ የሚያመምሩ ፎቆች ስላሉ እንደዛ ሀሳብ ላይ መስራት እንችላለን ማለት ነው። ቀላል ይሆንላችኋል ማለት ነው። መልካም። ምን ያህል ተሳታፊዎች አሏችሁ በሳይንስና ቴክኖሎጂ ክበባት ውስጥ? እዚህ ግሩፕ ላይ አሁን 3 ሰው አለን። ሌሎችም ያልመጡ ስላሉ እዚህ ጋር ምን አሁን የራሴ ፕሮጀክትም አለ ከግሩፕ ውጪ ማለት ነው አሉ። ልጆችም ገና አልመጡም። እንደ አጠቃላይ ስንት ናችሁ? እንደ አጠቃላይ ወደ 10 እንሆናለን። ስለዚህ ሌሎች ክበባትም አሉ። በዛ ላይ በሳይንስና ቴክኖሎጂ ስር 10 ተማሪዎች አላችሁ ማለት ነው። ከትምህርታችሁ ጎን ለጎንም ምን አይነት እርዳታ ወይ ምን አይነት እገዛ ይኖረዋል ክበባት ውስጥ መሳተፋችሁ? ክበባት አሁን ትምህርት ቤቱንም ሆነ የምንፈልገውን ነገር ስንጠይቅ ያሟሉልናል እና በራሳችንም የቻለውን እናደርጋለን። የራሳችን ያልቻለውን ደግሞ ትምህርት ቤቱንም ጠይቀን የሚገዛልን ከሆነ እናስገዛለን። በእናንተስ የእውቀት እንትን ላይ የሚኖረው ጥቅም ይኖራል ክበባት ውስጥ መታቀፋችሁ? አዎ አለ። አሁን እኔ ሀሳቤ የምፈልገውን እዚህ ክበብ ላይ መጥቼ ከውስጥ አውጥቼ እሰራለሁ። እዚህ ጋር እንደዚህ አይነት እንትኖች አሉ። ሌሎች ያልገቡ ተማሪዎች እንዲገቡ ምን ትላለህ? የስራ ፈጠራ በጣም ደስ ይላል። ብትሳተፉልን እኛም ደስ ይለናል ማለት ነው። ሰላም፣ እንዴት ነህ? እንተዋወቅ እስቲ በቅድሚያ። እኔ ቀነኒሳ መሐመድ እባላለሁ። እዚሁ የአቡከር ተማሪ ነኝ። 9ኛ ክፍል ከ9A ክላስ ነው የመጣሁት። በዚህ በሳይንስና ቴክኖሎጂ ክበባት ውስጥ ሁለተኛ ሰው ሆነ አግኝቻለሁ። በዚህ ስራ ተሳትፎ ላይ የስማርት ሲቲ እየገነባችሁ ነው ያገኘዋችሁ። እንዴት ነው ግንባታው? ግንባታው ባሪፍ እየሄደልን ነው። አሁን እያጠናቀቀን ነው። አንዳንድ ነገር ይቀሩናል፣ እሱንም እየጨረስን ነው። በሳይንስና ቴክኖሎጂ ክበባት ውስጥ ተሳታፊ ነን። በዛ ስር መሳተፋችሁ ለተማሪዎች ምን ጥቅም አለው? ምን ጥቅም አገኘህበት? በቅድሚያ አንድ ሀሳቤን ለመግለጽ ችይበታለሁ። አንድ ያሰብኩትን ነገር ማድረግ እችላለሁ ማለት ነው። ወደፊትም ሆነ በአሁኑም ሰዓት ካሁኑ ተነስቶ አሁን ያሰብኩትን ነገር ወደ ድርጊት ወይም በሆነ ነገር መቀየር እችላለሁ። አሁን በዚህ ተነሳሽነት ማለት ነው። ሌላውም ተማሪ አሁን ከኔ አይቶ የራሱ ሀሳቡን መግለጽ ይችላል። ሁሉም የራሱ ሀሳብ አለው። ወደፊትም አሁን የሚመጣው ትውልድም አለ። ስለዚህ ሀሳቡን ለመግለጽ የሚያስበውን ነገር መጀመሪያ በቃ መሞከር አለበት ሁሉም ነገር። በዛ ነው አሁን እዚህ ክበብ ውስጥ የተገኘ ነው። በትምህርት ቤት የተማሪዎች ክበባት መኖሩ ምን ጥቅም ይኖረዋል? ለምሳሌ አሁን አንተ ገና በዚህ በ9ኛ ክፍል እንደዚህ መስራት የጀመርከው በዚህኛው እድል ተመቻችቶ ነው አይደል? ማሳየት የፈለጋችሁት ማለት ነው። ምን ጥቅም ይኖረዋል ለተማሪዎች? አንድ ሀገራችንም ወደፊት ለማድረግ መሞከር አለብን። አሁን ብዙ አንዳንድ አሁን ኮሪደር ልማትም እየሄደ ነው። ሆኖም የሚቀሩ ነገር አለ። እሱን የሚቀረውን ነገር እኛም መጨረስ አለብን በሚል አሁን የምንሞክረው ነገር አሁን ወደፊትም በሀሳባችን ደረጃ ሀገራችንን በዲጂታል በቴክኖሎጂ የበለጸገ ለማድረግ አሁን መስራት አለብን ነው የምለው እኔ። አሁን ብንሰራ ወደፊትም ለመስራት አያስቸግረንም። በቃ ሀሳባችንን እንቀይራለን ወደ ድርጊት። ለዛ ነው በክበባት መታቀፋችሁና ክበባት ውስጥ መሳተፋችሁ እንደ አይነት ቆንጆ የሆነ መሬት ላይ ወርዶ የሚሰራ ነገር ሰርታችሁ አይቻለሁና ሳይንስና ቴክኖሎጂ ክበባት ውስጥ መግባት ለምን ፈለክ? እኔ ሳይንስና ቴክኖሎጂ የሆነ ብዙ ደስ የሚለው ነገር አለው። በሳይንስም ሆነ በቴክኖሎጂ አሁን በዓለም ደረጃ በቴክኖሎጂ ደረጃ በጣም ሄዷል። ሁሉም በትላልቅ ሀገራቶች ሄደዋል። የእኛንም ሀገር በሳይንስም በቴክኖሎጂም ለማሳደግ
በቃ መሞከር ያስፈልገናል በሚል ተነሳሽነት እኔም ሆኑ የሳይንስና ቴክኖሎጂ አባላቶች እየሰራን እንገኛለን በዚህ ክበብ ውስጥ ማለት ነው። አሁን እቺ ስማርት ሲቲ ወደ መሬት ብትወርድ አስበው ሀረር ላይ ምን አይነት እንደሚፈጠር። በቱሪዝምም ደረጃ ብዙ በቃ የውጭ ሀገር እንትንም ይኖራል፣ ጉብኝትም ቱሪዝም ያድጋል። በቃ የውጭ ገቢ ይጨምራል። በሀገራችን ደረጃ ተጠቃሚም እንሆናለን ማለት ነው እኛ። በትክክል ካሁኑ ምን ጥቅም አገኘህበት ለራስ ከትምህርትህ ጎን ለጎን? ትምህርት በራሳ አለው። በተለይ አሁን ላይ ደግሞ ውጤቶች በደንብ አይደለ ሰዓታችሁን ከመጠቀም አንጻር አልባሌ ቦታ እንዳትሆኑ ወደዚህኛው ክበባቶች መታቀፋችሁ በራስ ላይ ምን አይነት ጥቅም አግኝተሃል? በራሴ ደረጃ በትምህርትም ሰዓቴን መጠቀም እንድችል እና ያሰብኩትን ነገር ለመስራት በቃ መሞከር ብቻ እንደሚያስፈልግ እና ብዙ ነገር እየተማርኩበትም እገኛለሁ። ከልባሌ ቦታ ከመዋልስ ምን አይነት ጥቅም አገኘበት? አሁን ጊዜም በማያስፈልጉ ነገር ከማቃጠል ይልቅ እንዲህ ያሰብኩትን ነገር መስራት ሲችል ጊዜንም ሆነ እኔንም ሳልጎዳ ጊዜንም ምንም ሳላጠፋ እሰራለሁ። እንደዚህ አይነት ቆንጆ ስራ መስራት ይቻላል ማለት ነው። ለተማሪዎች ምን ትመክራቸዋለህ? የሳይንስና ቴክኖሎጂ ጋር ብቻ ሳይሆን በየትኛውም ክበባት ውስጥ የራሳቸውን ፍላጎት አይተው እንዲገቡ ሁሉም የራሱን ተስጦ አይቶ በትምህርት ቤትም ደረጃ ብዙ ክበባቶች አሉ። በሱ በቃ በሚችለው ነገር በክበባቶች ውስጥ ቢሳተፍ ለሱም ሆነ ለወደፊቱም ጠቃሚ ነገር ሊያገኝበት ይችላል። ትምህርት ቤቱ ምን ይጠቀማል? ትምህርት ቤቱ እኛንን እንጂ ትምህርት ቤቱ ብዙም አይጠቀምበትም። ትምህርት ቤቱም በእኛ ነው የሚጠቀመው። አሁን ለምሳሌ በእኛ ስም ሊጠራ ይችላል። ብዙ ነገር እኛንን እንጂ የምንጠቀምበት ትምህርት ቤቱ እኛን ነው በቃ በሁሉም ደረጃ ያስተምረናል። በሁሉም ነገር እንድንጠቀም ያግዘናል። ስሙን ከማስጠራት አንጻር ግን እናንተ መስራት አለባችሁ ማለት ነው። ይህንን እንድትሰሩ ያደረገላችሁ ትምህርት ቤቱ ነው። እናንተ ደግሞ ስትሰሩ ትምህርት ቤቱ ይጠራል። ስለዚህ የአቡከር ትምህርት ቤት እንደዚህ አይነት ፈጠራ ያላቸው ልጆች አሉ። ያ ደግሞ በክበባቱ ነው። ስለዚህ እንደዚህ አይነት ክበባትን በሌሎች ትምህርት ቤት ላይ ይኖራል ተብሎ ስሙ ይጠራል ማለት ነው። ለዛ ሁሉ ግን የእናንተ ሚና ከፍተኛ ነው። ስለዚህ ምን ቢሻሻል ትላለህ? እኛ በአሁኑ ሰዓት ቢሻሻል ብንለው አንዳንድ ነገሮች ሊኖሩ ይችላሉ። ሆኖም በቃ ብዙ ነገር አሁን ለምሳሌ አንድ ነገር ለመስራት የሆነ ነገር ያስፈልጋል። ያ የሚያስፈልገውን ነገር እቃዎች ማቴሪያሎች ያስፈልጋሉ። በዛ ደረጃ በቃ ትንሽ የሚያስፈልጉ ነገሮች አሉ ተጨማሪ። ሁሉም እንደ ሁኔታው ነው የሚጨምረው። እነዛ ቢሟላ አሪፍ ትሆናላችሁ ማለት ነው። በርቱ። በጣም አመሰግናለሁ። ስራህን አላቋርጥ። እንታወቅ። ስሜ እስራኤል ታደሰ ይባላል። የመጣው ከአቡበከር ሰከንደሪ ስኩል ነው። የ12ኛ ክፍል ተማሪ ነኝ። ምን አይነት ክበባት ውስጥ ተሳታፊ ነህ? ሳይንስና ቴክኖሎጂ ውስጥ በዚህ ክበባት ውስጥ መሳተፍ መጀመሪያ ለምን ተሳተፍክ? መሳተፉ ለምን አስፈለገ? መሳተፍ የፈለግኩት አንደኛ ነገር ቴክኖሎጂ አሁን ያለንበት ደረጃ በቴክኖሎጂ ነው እየተመራን ያለ ነው እና ግዴታ ቴክኖሎጂ ያስፈልጋል ለዚች ሀገር እና ለዛ ሲባል ከፍተኛ የተባሉት ሀገራት ቴክኖሎጂ ስለተጠቀሙ ነው ከፍተኛ ቦታ የደረሱት እና እኛ ደግሞ ከፍተኛ ቦታ ለመድረስ መስራት ያስፈልገናል። ለዛ ነው ሳይንስና ቴክኖሎጂ የተቀላቀልኩት። እኔ ከዚህ በፊት ያለ እጅ ንክኪ የሚሰራ የእጅ መታጠቢያ ማሽን ሰርቼ ነበረ። ሃንድ ተች ስማርት ሃንድ ዋሺንግ ሲስተም ማለት ነው እና እጄ አዲስ አበባ ተወዳድሬ ውጤታማ ሆኜ ሰርተፊኬት ይዤ መጥቻለሁ። የዛኔ 11ኛ ክፍል ተማሪ ነበርኩ። የዛሬ ዓመት ማለት ነው። የዛሬ ዓመት ማለት ነው። ስለዚህ አቡከር ትምህርት ቤትን ወክለ ነበር የልከው ሀረሪ ክልልን ማለት ነው። ምን አይነት ስራ ፈጠርክ እዛ ጋር? እንዴት አስረዳሃቸው? እዛች ጋር ያስረዷቸው ደስ ይላል። በጣም ብዙ ስራዎች አሉ። ከየክልሉ ነው ተወጣጥተው የመጡት። በጣም ብዙ ክልሎች ነበሩ እና በሚገባ ሁኔታ አስረድተናቸው ስለ አሰራሪ ምን አይነት ማቴሪያል እንደተጠቀሙ እና ችግር ፈቺ መሆኑን ነግሬያቸው ነው። ለምን አነሳኸው እሱን ተብለህ ተጠይቀህ? ምን አይነት ያው ዋና የሚፈልገው ችግር የሚፈታ ነገር ነው። ለሀገሪቷ ምን ችግር ይፈታል ወይም ምንም ባማከለ ሁኔታ ነው የሰራው ምናምን ተብዬ ነው የተጠየቁት። ለዛ እኔ ደግሞ ያቀረብኩት መልስ
በጣም ብዙ አይነት በሽታዎች አሉ በእጅ ንክኪ የሚመጡ እና ውሃን ለመቆጠብ ነው። በብዛት ውሃን መቆጠብ አንችልም፣ ጸጥ ብሎ ይፈሳል ምናምን። እሱ ደግሞ ውሃ ችግር ነው፣ ውሃ ችግር ስላለብን እና እንደዛ ብዬ አብራሯቸው። ያው እነሱም ተረዱ። ከምን ተጠቅመህ ሰራሃቸው? መጀመሪያ ሀሳብ ሲመጣልህ እዚህ እንዴት ነበር የሰራኸው? ምን ደገፈ? እዚህ ሳይንስና ቴክኖሎጂ ክበባት ውስጥ መሳተፍ ነው የደገፈ? ምን ትምህርት ቤቱ አቀረበልህ? እንዴት ሰራኸው? አው ትምህርት ቤቱ ብዙ ነገር አቅርቦልኛል እና ከድሩም ስራዎችን እወዳለሁ እንዲህ መጠጋገም ምናምን። ለዛ ስል በቃ ላይመሪም እርካታ ስል ሰዓቴን ገድቤ ከትምህርቴ ጋር ሳይነካካ ስራዎችን እሰራለሁ እና ብዙ አይነት ማቴሪያሎችን ተጠቅሜ ነው የዛን የሰራሁት። ከሰዓቱም ከጊዜም አንፃር ማለት ነው። ብዙም እንትን አላልኩም፣ አልተጨናነኩም። ጭንቅላቴን አይምሮዬንም አድሶልኛል ማለት ይቻላል እና ለመጪውም ትውልድ አሪፍ ነገር ነው ሳይንስና ቴክኖሎጂ ማለት። ኢኖቬሽን መሳተፍ ማለት ራሱ በጣም ትልቅ ነገር ነው። አሁን ላይ የትኛውም ነገር በቴክኖሎጂ የታቀፈ ነው አይደለ? ከዛ አንፃር እንደ አይነት ክበባት በተለይ አቡከር ትምህርት ቤት ላይ የሳይንስና ቴክኖሎጂ ክበብ በጣም ተጠናክሮ መሄድ አለበት ብለን እናስባለን። እናንተ ደግሞ ተሳታፊም ሰሪም ተማሪው ስለሆነ እንዴት ይጠንክር? ምን ትላላችሁ? ምን መልእክት ታስተላልፋላችሁ? ያው ተማሪዎችን ሰብስበን የሆነ ጊዜ አናግረናቸው ነበረ። ያው እነሱም ተቀብለውን ስራ ላይ ይገኛሉ። እንደዚህ በአማራ ሁኔታ እየሰሩ ይገኛሉ። እኔ ካለኝ አንፃር የጊዜ አንፃር 12ኛ ክፍል ተፈታኝም በመሆኔ ቤቴ ውስጥ ነው እንደዚህ አይነት ነገሮች በትንሽዬ ሰዓት ውስጥ እየገደብኩ የምሰራው ቤት ውስጥ ማለት ነው። አሁን እየሰራሁት ያለሁት ሮቦት ነው፣ የሚያወራ ምናምን የሚንቀሳቀስ ምናምን እንደዛ ነው እየሰራ ያለሁት እና እነሱንም እዚህ እየመጣሁ እያገዝኳቸው ነው በትርፍ ሰዓቴ ማለት ነው። ከትምህርት ጎን ለጎን እንደ አይነት ክበባት ውስጥ መሳተፋችሁ ምን አይነት ጥቅም ይሰጣል? ከጊዜ አንፃር ሊሆን ይችላል። ያላችሁን ተሰጥኦ መሬት ላይ ከማውረድ ጊዜያችሁን ከመጠቀም አግባብ ነገር ላይ ምን አይነት ጥቅም ተጠቀም? ያው ቢቀድምም ብዬሻለሁ ቴክኖሎጂ አሁን የምንንቀሳቀሰው በቴክኖሎጂ ነው እና ትምህርታችንም ገድበን ትንሽዬ ሰዓት ሰጥተነው ብንሰራው ያው ለኛም ጠቃሚ ነው። አይምሮአችንም ያርፋል፣ ይዝናናል ማለት ነው በምንሰራው ስራ እና የተለያዩ ተማሪዎችም በእንደዚህ አይነት ነገር ቢሳተፉ ተጠቃሚ ነው የሚሆኑት እና ያው ከትምህርት ጎን ለጎን ብናስኬደው በጣም አሪፍ ነው እላለሁ እንደኔ ማለት ነው። ወላጆች ድጋፍ ያስፈልጋል። ወላጆችም ይደግፉናል። አንዳንድ በርቱ ምናምን ይሉናል ካለን ጊዜ አንፃር ማለት ነው። ያው ለምሳሌ አሁን አንዳንድ ተማሪዎች ተሰጥኦ ይኖራቸውና በደንብ እንድታስተላልፍ ነው መልእክቱን። ወላጆች የልጆቻቸውን ያላቸውን ተሰጥኦ ላያውቁ ላይረዱ ይችላሉ። ትምህርት ቤት መጥተው ብቻ ተምረው ትምህርቱ ላይ ጥሩ ውጤት እንዲያመጡ ብቻ ነው የሚፈለገው። የኢትዮጵያ ሀገርም እንደዛ ነው አሁን በተወሰነ መልኩ አይደል። ጎን ለጎን ግን አሁን እንዳንተ የሳይንስና ቴክኖሎጂ ተሰጥኦን የሚፈልጉት ተማሪዎች ልጆች ይኖራሉ። ወላጆች ይሄንን አውቀውላቸው እንደገና ደግሞ በቤት ውስጥ እንዲረዷቸው ቃም ሊያስፈልግ ይችላል። ማዳመጥ ራሱ ትልቅ መረዳት ነውና ምን ትላቸዋለህ? እዚች ጋር እኔ የምለው ብዙም እቃ አያስፈልግም። ማቴሪያል ተሰጥኦ ካለን ከወዳደቁ እቃዎች የምንሰራው ነገር ነው። ሳይንስና ቴክኖሎጂ ማለት በምናገኛቸው ውድቅዳቂ እነሱ መልሶ በማደስ የምንሰራቸው ስራዎች ናቸው እና ቤተሰብ ደግሞ ቢያግዝ ብዬ እመክራለሁ ማለት ነው። ጀስት አሁን ትምህርትም ተምረን ያው ሳይንስና ቴክኖሎጂም እንደዚሁ ተሳትፎ ኖሮን አንድ ላይ በምናስኬደው ሰዓት በጣም ጥሩና አሪፍ ነገር ነው የሚሆነልን። ትምህርታችንንም ጥሩ ውጤት ካመጣን ያው ጎን ለጎን ሳይንስና ቴክኖሎጂውን በደንብ ካወቀን አይደለም ለሀገራችን ለሌላም እንተርፋለን፣ ለዓለም እንተርፋለን። ከትምህርት ውጤቱ ጋር ይሄኛው የስራ የፈጠራ ክህሎታችሁ ሲደመርበት ለወደፊት የስራ ፈጣሪ ከመሆን ውጤታማ ከመሆን አንፃር ምን ያግዛል? አሁን ወደፊት ራስን ስትስል እንዴት ነው የምትስለው? ያው እኔ ወደፊት ስስል በቃ የተለየ ወይም ትልቅ ደረጃ ላይ ደርሼ
ሀገሬን ማስጠራት ነው የኔ ዓላማ። አሁን የምሰራውን ሮቦት ከፍ አድርጌ ሰርቼ ከዓለም አሁን ወደ አሜሪካ ምናምን ስንሄድ ወደ ቻይና አሁን የሚመረቱ ሮቦቶች አሉ። ከነሱ የበለጠ አድርጌ ሰርቼ ሀገሬን በዛ ማስጠራት ነው ፈልግ። ስለዚህ ባለፈው አመት አዲስ አበባ ሄደህ ተወዳድረሃል። በዚህኛው አመት ደግሞ ቤት ውስጥ ሮቦት እየሰራ ነው። ከዚህ በኋላ ምን አይነት እቅድ አለ? የት ሄደህ መወዳደር ትፈልጋለህ? ያው ይሄንን ያለፈውን አመት ሀገር አቀፍ ነው የተወዳደርኩት። በሚመጣው ደግሞ እያልኩ ዓለም አቀፍ እናደርገዋለን ማለት ነው። ስለዚህ ይሄ ሁሉ የሆነው በትምህርት ቤት ውስጥ ክበባት መፈጠራቸው ነው አይደለ? እንዲደራጁ በደንብ ተማሪዎችም ወደዛ ውስጥ እንዲሳተፉ ምን ትላቸዋለህ? እኔ የምመክረው እንደዚህ አይነት ሳይንስና ቴክኖሎጂን ቢሳተፉ ጠቃሚ ነው። ለራሳቸውም ለአእምሯቸውም እና እጃቸውንም ይፈቱበታል። ሌላም ነገሮችን ይሰሩበታል። ትምህርትንም ያው ሳይንስና ቴክኖሎጂንም አብሮ ቢያስኬዱት እንደኔ አሪፍ ነው እላለሁ። እንግዲህ በትምህርት ቤታችን ውስጥ የተለያዩ ክበባት አሉ። ከነዛም አንዱ የሳይንስና ቴክኖሎጂ ክበብ ነው። በዚህ በሳይንስና ቴክኖሎጂ ዘርፍ በፊዚክስ፣ በኬሚስትሪ፣ በባዮሎጂ እና በመሳሰሉት በስዕልም የተለያዩ ሙያዎች አሉ። ኤስቴቲክስን በተመለከተ እዚህ ውስጥ ተደራጅተው ልጆች አልባሌ ቦታ ጊዜያቸውን ከሚያሳልፉ ከትምህርታቸው ባሻገር የተለያየ የሚኖራቸውን ትርፍ ጊዜ እዚህ ክበባችን ውስጥ መጥተው እንዲያሳልፉና የተለየ እውቀት እንዲያገኙ ዓለም ከደረሰበት ቴክኖሎጂ ጋር ራሳቸውን እንዲያስተዋውቁ እገዛ የምናደርግበት ፕሮግራም ነው። እንግዲህ ምን ያህል ጊዜ ሆነው ሳይንስና ቴክኖሎጂ ክበብ ከተቋቋመ? እንግዲህ ረዘም ያለ ጊዜ ሆኖታል። 5-6 ዓመት በላይ ይሆነዋል። ነገር ግን ካለፉት 2 ዓመት ወዲህ ፕሮግራም አዘጋጅተንለት የተለያዩ ፋይሎችን አደራጅተን እንደገና ተማሪዎችን በክበባት ስር የሚዋቀሩበትን እቅድ አዘጋጅተን በአመት ውስጥ ምን ማድረግ እንዳለብን ሁሉ አዘጋጅተን እንደ ክበብ ራሱን ችሎ ሲቆም እንግዲህ አሁን ወደ 2 ዓመት ሆኖታል። በተለያየ ማቴሪያል አደራጅተን ስናቋቁም እንግዲህ ወደ 2 ዓመት ሆኖታል። ተማሪዎች ምን ያህል ተጠቀሙ? እንደዚህ በዚህ ባሉት 2 ዓመታት ውስጥ ትምህርት ቤቱም ተማሪዎቹም ምን አይነት ለውጥ አያችሁባቸው? እንግዲህ እንዳያችኋቸው ነው ልጆቹም በተለያየ ጊዜ እየመጡ ካለፈው ዓመትም ከዘንድሮም ልምድ የምናየው በርካታ ተማሪዎች ናቸው የሚመጡት። የፈጠራ ስራውን ይፈልጉታል። የተለያዩ እውቀቶችን ማካበት ይፈልጋሉ። ስለዚህ ትምህርት ቤቱም እኛም እያገዝናቸው እዚህ ላይ አሁን ትልቅ ምስጋና ማቅረብ እንፈልጋለን ለትምህርት ቤቱ። እነዚህንና የመሳሰሉ ማቴሪያሎችን የሚያስፈልጉ ማቴሪያሎችን በሙሉ በጠየቅናቸው ጊዜ ያሟሉልናል። ስለዚህ ልጆቹም ሳይቸገሩ ይሰራሉ። ስለዚህ በፍቅር ነው የሚመጡት። ምግብ ከቤት ይዘው ራሱ መጥተው ከጠዋት ተነስተው እስከ ማታ ድረስ አምሽተው የሚሰሩበት ሁኔታ አለ። ይሄም የሆነበት እንግዲህ ፍላጎቱ እየዳበረ እየመጣ መሆኑን ነው የሚያሳየን። ስማርት ሲቲን እየገነቡ ነው ያየዋቸውና ይሄ እንግዲህ በእንደዚህ አይነት እቃዎች ላይ ስማርት ሲቲን ገንብቶ ማስቀመጥ ሀሳቡን ሲነሳ ከራሳቸው ከተማሪዎቹን የተነሳው ከትምህርት ቤት ነው? አዎ ተማሪዎቹ በራሳቸው ነው። ከዚህ በፊትም ባለፈው ዓመት ባቀረብነው ኤግዚቢሽን ላይ የተወሰነ ጅማሮ ነበረ የስማርት ሲቲ፣ ግን እንደዚህ እንዳሁኑ ሰፋ ያለ አልነበረም። ባለፈውም ያመነጩት ሀሳቡን ራሳቸው ልጆቹ ናቸው። አሁንም በራሳቸው ተነሳሽነት እስቲ ሌሎች ሀገሮች የደረሱበት ሀረሪም የተሻለ ቦታ እስቲ እንድደርስ በስማርት ሲቲ እንዴት ነው ማደራጀት የምንችለው የሚለውን ነገር እንስራ ብለው ሀሳብ አቀረቡ። ትምህርት ቤቱን በማቴሪያል እያገዘን ነው። እኛም በሀሳብ የአይሲቲ ባለሙያዎችም አሉ እንዲህ ተጋግዘን ያው እየረዳናቸው ከነሱ ሀሳብ ተነስተን ነው እንግዲህ እኛ የተለያዩ ስራዎችን እንዲሰሩ፣ እንዲገነቡ፣ እንዲያጠናቀቁ እያገዝናቸው ያለ ነው ማለት ነው። መልካም። እንግዲህ አሁን እንደዚህ አይነት ስራዎችን ሲሰሩ የትምህርት ሰዓታቸው አለ ከትምህርት ውጤታቸው ጋር ተደምሮ እንዲህ አይነት ደግሞ ለብቻ አይነት ተግባር ውስጥ መኖራቸው ከትምህርት ውጪ የስራ እድልን ከመፍጠር ይሄ ስራ ጠባቂነትን እንዳይኖር ከስራ እድል ውጪ ደግሞ ጊዜያቸውን በአግባቡ በመጠቀማቸው የሆነ ጥቅም ይኖረዋል ብዬ አስባለሁ። ምን ትላለህ እዚህ ላይ? ይህ በጣም ጥሩ። እዚህ ሲመጡና ሲሳተፉ የትምህርት ሰዓታቸውን በማይነካ መልኩ ነው ጎን ለጎን ትምህርታቸውን ይማራሉ። ይህም ደግሞ በሚኖራቸው ትርፍ ሰዓት በረፍት ሰዓትም ቢሆን
ለምሳሌ ጠዋት የሚማሩ ከሆነ በከሰዓቱ ፈረቃም ይመጣሉ። እንዲህ አጣብቅኝ ሆኖ ሁኔታዎች ሲኖሩ ብቻ ነው። ለምሳሌ አሁን እኛ ነገ ኤግዚቢሽን ስለምናዘጋጅ ዛሬ ቀኑ ሙሉ እዚሁ ነው የሚውሉት፣ ትናንትም እዚሁ ነበር የዋሉት። ስለዚህ ጊዜያቸውን በሙሉ እዚሁ ጉዳይ ላይ ያሳልፋሉ። ነገር ግን ሌላ ጊዜ ሲሳተፉ የትምህርት ሰዓታቸውን በማይነካ መልኩ በፈረቃ እየተጠቀምን ነው የሚሰሩት። እንግዲህ ይህን ነገር በማድረጋቸው ልጆቹ በጣም ተጠቃሚዎች ናቸው። አሁን እንዲህ መስራታቸውን መሳተፋቸውን ብቻ የምናየው ወደፊት በዚህ ሙያ እያደጉ እየበለጸጉ ሲሄዱ ትምህርታቸውን በጨረሱ ጊዜ የስራ እድል ከመፍጠርም አንጻር እንደገና አዳዲስ ስራዎችንም ሰርተው እስከ ማስተዋወቅና ወደ ገበያ የሚሄድበትን ሁኔታ የመፍጠር ሁኔታዎች አሉ ብለን ነው የምናስበው። ለዚህም ነው እገዛም እያደረግንላቸው ያለ ነው። ከራሳቸው አልፈው ለትምህርት ቤቱ፣ ለክልሉ አልፎም ደግሞ ለሀገር አቀፍ እንዲሁም ደግሞ ቅድም የሚያነሳላል ዓለም አቀፍ ደግሞ ውድድር ላይ ይደርሳሉ ብለን እናስባለን እና ይህንንስ እንዴት ታየዋል? አዎ እንግዲህ ከዚህ በፊትም በተወዳደርንበት ሁኔታ በክልልም ደረጃ ተወዳድረን አቅርበናል። አዲስ አበባም የላክነው ከኛው ተማሪ ነበረ። እዛም ሄዶ ሰርቲፊኬት ይዞልን መጥቷል። ሰርቲፊኬቱ ለሱም ይጠቅመዋል፣ ለኛም እንግዲህ እንደ ማበረታቻ ነው የምናስበው። ስለዚህ እዚህ በመሳተፋቸው የተለያየ ጥቅም ነው የሚያገኙት። ራሳቸውን ከማስተዋወቅም አንጻር ትምህርት ቤታችንንም ክልላችንንም በተጨማሪ አስተዋውቀው ለሀገር አቀፍና ለዓለም አቀፍ እውቅና የሚደርሱበት ሁኔታ ይፈጠራል የሚል እምነት ነው ያለን። ስለዚህ እንደ ክልልም እንደ ትምህርት ቤትም መደረግ ያለበት ድጋፎች ሊኖሩ ይችላሉ። አንዳንድ እቃዎች ሊኖር ይችላል መሟላት ያለበት እና የትምህርት ቢሮም ድጋፍ ከማድረግ አንጻር ወላጆች የራሳቸው ሚና አላቸውና እዚህ ላይ የመጨረሻ መልእክታችን ይሁን። እንግዲህ ያው ስራውን እንዳያችሁት ነው። ልጆቹ ማቴሪያል ከቀረበላቸው በርካታ ስራዎችን መስራት ይችላሉ ብለን እናምናለን። ሁሉም ሀሳብ የነሱ ነው። ስለዚህ በተለይ ሳይንስና ቴክኖሎጂ ላይ ሴንሲቲቭ የሆኑ በጣም በርካታ ኢንስትሩመንቶች አሉ እንደነ አርዲኖ እና ሌሎች ሴንሰሮች የመሳሰሉ በትምህርት ቤቱ አቅም በግዥም የማይገኙ ናቸው። ስለዚህ የክልሉ ሳይንስና ኢኖቬሽን ቢሮም አለ። እነሱም እገዛ ቢያደርጉልን በየአመቱ በሀሳብ ደረጃ ሁሌ ያግዙናል። አንዳንድ ማቴሪያሎችንም ይረዱናል። እዚህም ትምህርት ቤታችን ውስጥ የስቲም ቢሮ አለ። ሳይንስና ቴክኖሎጂን የሚደግፉበት ማቴሪያሎችን የሚረዱበት ሁኔታ አለ። ስለዚህ አሁን ልጆቹን የተሻለ ስራ እንዲሰሩ እነዚህ ዘመናዊ ከዲጂታል ጋር ከሴንሰሮች ጋር የተያዙ ማቴሪያሎችን እገዛ ብናገኝ ትምህርት ቢሮም ተጨማሪ እገዛ ቢያደርግልን የተሻለ ስራ ይሰራል ብለን እናስባለን። ወላጆችም ደግሞ በተጨማሪ ልጆቹ ፍላጎታቸውን አይተው ትርፍ ሰዓታቸውን እዚህ መጥተው እንዲጠቀሙ እገዛ ቢያደርጉላቸው ትምህርት ቤቱም የያዘውን ድጋፍና ትብብር በዚሁ ቀጥሎ የተሻለ ስራ እንድንሰራ በዚሁ መልእክቴን አስተላልፋለሁ። ውድ ተመልካቾቻችን የዛሬ የእውቀት ብርሃን ፕሮግራማችን ይህንን ይመስላል። እንዴት አገኛችሁት? በተለይ ደግሞ በትምህርት ቤቶች የተለያዩ የተማሪዎች ክበባት መቋቋም ከዛ ላይ ደግሞ በአቡከር ሁለተኛ ደረጃ ትምህርት ቤት የሳይንስና ቴክኖሎጂ ክበብን አንስተን እንግዲህ ምን እየሰራ ነው የሚለውን እንደዚህ አይነት ክበባት መቋቋሙ የሳይንስና ቴክኖሎጂ ክበብ መኖሩ በአቡከር ሁለተኛ ደረጃ ትምህርት ቤት ለተማሪዎቹ ምን አይነት ጥቅም ሰጥቷል፣ ለትምህርት ቤቱ ተማሪዎቹ ያላቸውን ተጽዕኖ ከማውጣት አንጻር እንዲሁም ደግሞ ያላቸውን ነገር አውጥተውት የሚታይ ነገር እየሰሩ እንዲሁም ደግሞ በትምህርት ቤቱ በክልሉ አልፎ በሀገር አቀፍ ደረጃ በሚኖሩ ውድድሮች ላይ እንግዲህ ተወዳድረው ደግሞ ሰርቲፊኬት ይዘው መጥተዋል። ወደፊት ደግሞ ምን ደረጃ ላይ እንደሚደርሱ መተንበይ አይቻልም። ምን አይነት ተስፋ እንዳላቸው ያየንበት ፕሮግራም ነው። እንግዲህ በሌሎች ትምህርት ቤቶችም እንደዚህ የሳይንስና ቴክኖሎጂ የሌሎች ክበባትንም እየዞርን እንግዲህ ተማሪዎቹ ትምህርት ቤቱ በምን ደረጃ ላይ እንደሚገኝ ደግሞ ማሳያቸው ይሆናል። ስለዚህ የሳይንስና ቴክኖሎጂ ክበባት መኖሩ በአቡከር ሁለተኛ ደረጃ ትምህርት ቤት ምን ይመስላል የሚለው ዝግጅታችን ይህንን ይመስላል። ሳምንት ደግሞ በተለየ የእውቀት ብርሃን ፕሮግራም ርዕስ አንስተን ወደ እናንተ የምንደርስ ይሆናል። እስከዛ መልካም የትምህርት ሳምንት ተመኘን። ቸር ሰንብቱ።